ማለፍ ሰላም ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ተገናኝተናል። ዛሬ የምንመለከተው እንግዲህ ከፒኮክ ወደ አትላስ እየተሰራ የሚገኙትን ፕሮጀክቶች ነው የምናየው። መነሻችን እንደምትመለከቱት የፒኮክ ወንዝ ዳርቻ መነሻው አካባቢ ወይም ደግሞ ከዚህ በፊት የዚህ ኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበትን ግቢ አሁን ላይ ምን እንደሚመስል እያስመለከትኳችሁ ነው የሚገኘው። ይህ ማለት የፒኮክ ወንዝ ዳር መግቢያው ጋር ነው ያለው ማለት ነው። እንግዲህ ከላይ ሆነን ወደ አለቶቹን እየተመለከትን ነው የምንገኘው። እንግዲህ በዛሬ ጉብኝታችን በቀጥታ በፒኮክ ወንዝ ዳርቻ አድርገን ያው ሃይላይት ላይ እንዳያቸዋቸው ወደ ወተር ፓርኩ ወይም ደግሞ ወደ ታችኛው የፒኮክ ፓርክ መግቢያ አካባቢ ድረስ አብረን የምንጓዝ ይሆናል። እዛ አካባቢ እየተሰሩ የሚገኙ ፕሮጀክቶችንም አብረን እንጎበኛለን። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለኝ። ነባር ቤተሰቦችም ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ እስከ መጨረሻው ደግሞ ወይም ደግሞ እስከ ቻላችሁ ድረስ አብራችሁ እንድትቆይም ጠይቃችኋለሁ። እንግዲህ ይህን ፕሮጀክት በተለያዩ ጊዜዎች እኔም ሳስመለከታችሁ ነበር። ለእናንተ አዲስ የሚሆን አይመስለኝም። ነገር ግን ያው አዳዲስ ነገሮች በእርግጥ አሉ። በተለይ ደግሞ የዚህ የፒኮክ ወንዝ ዳርቻ ላይ የምትመለከቷቸው ጎጆ ቤቶች ኦልሬዲ ሬስቶራንቶች እየተከፈቱ ነው የሚገኙት። በታችኛውም አይ ቲንክ ጫካ ቡና መሰለኝ በዚህ በአስፋልቱ በኩል እዛ አካባቢ ካሚንግሶን ነው የሚል አይቻለሁ። እንግዲህ አሁን ያለነው ከወሎ ሰፈር ወደ ኡራኤል ቤተክርስቲያን ስታመሩ መሀል መንገዱ አካባቢ ነን ያለነው። አሁን ፊታችንን ወደ ወሎ ሰፈር አደባባይ ወይም ደግሞ የቦሌ ዋናውን መንገድ ወደ ጋራድ ሞል አቅጣጫ ነው ያለ ነው። በተቃራኒው ደግሞ ወደ ኡራኤል ቤተክርስቲያን እና እንደዚሁም ደግሞ ወደ አትላስ ወይ ደግሞ ወደ ቦሌ መድኃኔዓለም የሚወስደው መንገድ አስፋልቱ ጋር ነው ያለ ነው። በቀጥታ ወደታች በመውረድ ዙሪያውን እየተመለከትን የወንዝ ዳር ልማቱን እያየን እስከ ወተር ፓርኩ ድረስ አብረን እንዘልቃለን ማለት ነው። እንግዲህ የምታዩት የታጠረው ቦታ የአፍሪካ ትልቁ ሞል የሚሰራበት ፕሮጀክት ይሄኛው የታጠረው ቦታ ነው። ይሄ በቆርቆሮ የታጠረው ማለት ነው። እሱም እንግዲህ የሚገኘው እዚሁ የወንዝ ዳር ልማቱ ወይም ደግሞ የፒኮክ ፓርክ አጠገብ ነው። እንግዲህ ምናልባት ይሄ ደግሞ ሲጠናቀቅ ሙሉ ለሙሉ ሲያልቅ የሚገርም አይነት ለቱሪዝም እና እንደዚሁም ደግሞ ኢኮሲስተሙ የሚገርም ነው። ግሪን ኤሪያ ነው፣ ወንዝ ዳርቻ ነው። እንደዚሁም ደግሞ መዝናኛ ቦታዎች በርካቶች እየተሰሩ ነው የሚገኙት። ሙሉ ለሙሉ ካለቀ ደግሞ የሚገርም አይነት የቱሪስት መዳረሻ እንደሚሆን አያጠያይቅም። ፓርኩም በነገራችን ላይ ትላንትና እንዳልኳችሁ በደንብ የሚገርም እድሳት እየተደረገለት ነው የሚገኘው። ወደዛ ደግሞ ጠጋ ስንል ወደ ዋናው መግቢያ በእርግጥ ስንመናመራ በደንብ ትመለከቱታላችሁ። እንግዲህ በዚህኛው በኩል ያው ፒኮክ ፓርኩ 360 ዲግሪ ነው እንግዲህ እየለማ የሚገኘው። የአዲስ ዙ ፓርክ የሚባለው ደግሞ ይህ በግራ በኩላችን ደግሞ የምታዩት ታጥሮ እነዚህ ማሽነሪ ወይም ደግሞ ትራክተሮች የምታዩባቸው ስፍራዎች እነ ሲኖትራክ መኪና የምታዩበት ማለት ነው። በእርግጥ እዚህ አካባቢ ዙሪያው የግል ባለሀብቶችም የሚያለሙት አለ። በተለይ ደግሞ እዚህ አትላስ በኩል ያሉ መንግስት የሚያለማቸው የተለያዩ ስፖርት ዞኖች፣ እንደዚሁም ደግሞ የመዝናኛ ስፍራዎች አሉ። እንደዚሁም ደግሞ በባለሀብትም የሚለሙ ቦታዎች አሉ። እንግዲህ ዋናውን መንገድ ይዞ ከኡራኤል ቤተክርስቲያን ወደ አትላስ ስታመሩ ወይም ደግሞ ወደ ቦሌ መድኃኔዓለም አቅጣጫ ስትሄዱ የፓርኩ ዙሪያ ላይ ትልልቅ ግንባታዎች አሉ። ልክ እዚህ ጋር እንደምታዩት ሁሉ ማለት ነው። እንግዲህ ያኛው እንዳልኳችሁ በዛ በታችኛው በኩል ሌክም አለ፣ ብሪጆች አሉ። እነዚህ ስፖርት ዞኖች፣ ግሪን ኤሪያዎች መንግስት የሰራቸው አሉ። በዚህኛው አቅጣጫ እንደምትመለከቷቸው
የተሰሩ በእነዚህ በጎጆ ቤት ስታይል የተሰሩ ያው ከላይ መሰለኝ በእርግጥ እንደ ጎጆ ሳር የሚያለብሱት ውስጥ ላይ አሉ መሀል ላይ እንግዲህ ማማስ ኪችን የሚል አይቻለሁኝ። ኦልሬዲ እነሱ መሰለኝ እንትን እየጀመሩበት የሚገኙት ያው ኦልሬዲ ሎጎዋቸው እዛ ስለተለጠፈ ማለት ነው። እንግዲህ ኦልሬዲ አልቋል ማለት ነው የጎጆ ቤቶቹ ወይም ደግሞ እስካሁን ግንባታ ሲደረግባቸው የነበሩት። በታችኛው በኩል ደግሞ በርካታ ህንፃዎች የተሰሩ አሉ። እነዚህ የንግድ ሱቅ የሚሆኑ ፊታቸው ወደ እንግዲህ አሁን ያው እንደምትመለከቱት ይሄ ጎጆ ቤቱ ጋር የሚገኘው ነው። ጎጆ ቤቱ ስር ወይም ደግሞ የማማስ ኪችን እየከፈተበት የሚገኘው የሬስቶራንቱ ማለት ነው። በጣም ነው የሚያምረው። በእርግጥ ወደ ውስጥ አንገባም እኛ የዛሬ ትኩረታችን ወደ ወተር ፓርኩ መሄድ ስለሆነ ቀጥታ ሰዓትም እንትን እንዳይል ወደዛ አቅጣጫ እናመራለን። ዙሪያው ግን እንደምታዩት ነው። እንግዲህ ምናልባት የማታውቁት ወይም ደግሞ ይህን ሰፈር የት ነው ወይስ ከዚህ በፊት ምን ነበር የሚለውን የማያውቀው ሰው ካለ እንግዲህ ወንዙ ዙሪያ ላይ የነበሩ ቤቶች እንደነበሩ ከዚህ በፊት ለቆያችሁ ቤተሰቦች የምታስታውሱ ይመስለኛል። ተደጋጋሚ ስናየው ስለነበር ማለት ነው። እነሱ ከዚህ በልማቱ ከሄዱ በኋላ እንግዲህ የምትመለከቷቸው አይነት ፕሮጀክቶች እየተሰሩ ይገኛሉ። ዙሪያው ላይ በርካታ ቤቶች፣ እነዚህ ቀበሌ ቤቶች እንደዚሁም ደግሞ ከጭቃ ቤቶች በርካታ ቤቶች ነበሩ። ከዳገቱ ምናልባት ወክ ስታደርጉ ምናልባት የታዘባችሁ ካላችሁ ማለት ነው ቁልቁለቱ ወይም ደግሞ ወንዙ ዳር ላይ ያው አስፋልቱ ዳገት ላይ ነው ያለው። እኛ አሁን ወደ ቁልቁለቱ ወርደናል። ኦልሬዲ በደረጃው አስፋልቱ ከላያችን ነው የሚገኘው። ያው ድልድዩ እንደምትመለከቱት ዙሪያው የነዚህ የእነ አርቲስት ማህሙድ አህመድ እና እንደዚሁም ደግሞ አሊ ቢራ ምስሎች የሚገኙበት የሰላም በር የሚባለው ድልድይ ማለት ነው በስሙ አዲሱ። ግን ከዛ ባሻገር ደግሞ ዙም ካረኩት በስተጀርባ የዚህ አትላስ አቅጣጫዎች ናቸው ከፓርኩ ባሻገር ማለት ነው። እኛ አሁን ያለ ነው በፒኮክ አቅጣጫ ነው። ፒኮክ እንግዲህ ፓርኩም ፒኮክ ነው የሚባለው ወይም ደግሞ ሴንትራል ፓርክ፣ አዲስ ዙ ፓርክ በሚል በተለያየ ስሞች ይጠራል። እንግዲህ ይህን ፓርክ አዲስ አበባ ውስጥ አሉ ከሚባሉ በጣም እድሜ ጠገብ እና እንደዚሁም ደግሞ ታሪካዊ ፓርኮች ውስጥ አንዱ ይሄኛው ነው። ያው ዙ ፓርክ የሚባልበት በተለይ ከ6 ኪሎ የአንበሳ ግቢ ጋርም ተያያዥነት አለው። ምናልባት ሚዲያ ላይ ከተወሰኑ ዓመታት በፊት ሰምታችሁ ከሆነ የአንበሶቹን እነዚህ እና ጥቁር አንበሳ በተለይ ኢትዮጵያ ውስጥ ብቻ የሚገኙ የልዩ የአንበሳ ዝርያዎች አሉ። እነዚህም አንበሳዎች እንግዲህ በብዛት ተያያዥነት ያላቸው ከአፄ ኃይለሥላሴ ጋር ነው። እሳቸው ናቸው እንግዲህ ብዙ ጊዜ አንበሳ ደንብ ቁርኝት ያላቸው እና ይህኛውም ፓርክ በእሳቸው ዘመን እንደተቆረቆረ ነው ከዚህ በፊት ቼክ ሳደርግ ያየሁት። እንግዲህ ከዛ በኋላ እድሳቶች ይደረጉለታል። አሁንም ደግሞ የሚገርም እድሳት እየተደረገለት ነው የሚገኘው። ባለፈው ገብቼ እንዳየሁት ከሆነ ስቲል እንስሳቶች አሉ። አሁንም ሙሉ ለሙሉ መዞር ወይም ደግሞ ቼክ ማድረግ ስለማይቻል ገና ስላልተከፈተ እያንዳንዱ ያለውን ቼክ ማድረግ አልቻልኩኝም። ምናልባት ግን ዝግ ነው በነገራችን ላይ ከሰራተኛ በስተቀር መግባት አይቻልም የሚል ጽሁፍ አይቻለሁ። በሩ ጋር ስንደርስ ደግሞ እስኪ እንመለከተዋለን። ከዚህ በፊት አገልግሎት ከሚሰጣቸው ውስጥ አንዳንድ የሰርግ፣ የንባብ፣ የስዕል የሚስሉ ሰዎች እንደዚሁም ደግሞ በግሩፕ የሚመጡ በተለይ ቅዳሜና እሁድ እንደዚሁም ደግሞ ህጻናት ልጆቻቸውን ይዘው የሚመጡ ወላጆች ከፍተኛ የሆነ መዳረሻ የነበር ፓርክ ነው። ከእድሳቱ በኋላ ደግሞ አሁን የተለያዩ ኢቭን እንትኖች አይቻለሁኝ እንደዚህ የሀውልቶች አዲስ የሚሰሩ ጎጆ ቤቶች እዛው ፓርክ ውስጥ እና ትልልቅ እድሳቶች እየተደረጉለት ነው የሚገኘው። እሱን ደግሞ ሲከፈት አንድ ቀን አብረን እንመለከተዋለን። ለዛሬ ግን ወደ ወተር ፓርኩ ዙሪያው ላይ እየተሰሩ ያሉ ፕሮጀክቶች እያየን ወደዛ አቅጣጫ ነው የምናመራው። እንግዲህ ወተር ፓርኩ በግል ከሚለሙ ፕሮጀክቶች አንዱ እሱ ነው። ያው የኩሪፍቱ አዲስ አበባው ቅርንጫፍ እንደሆነ ይታወቃል። የዚያ አቶ ታዲዮስ በለጠ የሚባሉት ባለሀብት በሳቸው ነው እየለማ የሚገኘው። እንግዲህ እሳቸው ኢትዮጵያ ውስጥ በጣም ትልልቅ ሌሎች እንደዚህ የመዝናኛ ስፍራዎች ሪዞርቶች ምናምን እንዳላቸው ይታወቃል። እንግዲህ ከቦስተን ወይም ደግሞ ከአሜሪካ ትተው ወደዚህ በመምጣት ነው ኢንቨስትመንት ላይ እየተሰማሩ የሚገኙት። የመጀመሪያ እንትናቸውም ቦስተን ዴይ ስፓን የሚባል ቦሌ ሮድ ወይም ደግሞ ቦሌ መንገድ ላይ በመክፈት ከዛ በኋላ የተለያዩ ኩሪፍቱ፣ ደብረ ዘይት፣ ባህር ዳር፣ አዳማ፣ ላንጋኖ እንደዚሁም ደግሞ እንጦጦ
ከዛ ውጭ ደግሞ ጅቡቲ የሚል አይቻለሁኝ። ምናልባት እንደውም ምንድን ነው የሚል ያነበብኩት ጅቡቲ ምናልባት አብሪቬሽኑ በደንብ እንትኑ ፕሮናውንሱ በደንብ ካላነበብኩት አላውቅም እንጂ ሞቻ አይስላንድ ላይ የመጀመሪያው ዘ ፈርስት ኢትዮጵያን ሆስፒታሊቲ ብራንድ ቱ ጎ ኢንተርናሽናል ይላል። ምናልባት በዚህ ከሀገር ውጭ የአገልግሎት እየሰጠ የሚገኝ በዚህ በሰርቪስ ማለት ነው ወይም ደግሞ ኢንተርናሽናል ደረጃ ሄዶ አገልግሎት እየሰጠ የሚገኘው እሳቸው እዛ ጅቡቲ ላይ የሰሩት ነው ይላል። ያው በእርግጥ የኢትዮጵያ አካል ስላልሆነች ማለት ነው ጅቡቲ ጎረቤታችን ብትሆንም፣ ስለዚህ ምናልባት ይሄ ደግሞ አሪፍ ወይም ደግሞ አንድ ስቴፕ ወደፊት የሄደ የሚገርም አይነት አቺቭመንት ነው የሚሆነው። እንግዲህ ሌላው እሳቸው ከሚታወቁበት ውስጥ ደግሞ የዚህ በተለይ ደግሞ ለወጣቶች የስራ እድል በመስጠት ስማቸው በደንብ ይነሳል። በዜሮ ኤክስፔሪንስ ማለት ነው። እንግዲህ ወጣቶችን ምንም ልምድ ሳይኖራቸው እየቀጠሩ እነሱን ደግሞ ትሬን በማድረግ የማብቃት እንደዚሁም ደግሞ የኢትዮጵያን ኢሜጅ የመቀየር ህልም እንዳላቸው ቼክስ አድርጋ አንበብ ያለው። በተለይ ደግሞ ኢትዮጵያ ረሃብ ሀገር ነች የሚለውን እሳቸው ወደዚህ በመምጣት ለግዠሪ የሆኑ ሪዞርቶች በመስራት እንደዚሁም ደግሞ ቱሪስቶችን በመሳብ የኢትዮጵያ ከዚህ በፊት የነበራት በተለይ ውጭ ዓለም ላይ ያላትን ኢሜጅ መጥፎ ኢሜጅን ማለት ነው ያንን ፓርት ለማጥፋት የሆነ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ነው። በቅርቡም ደግሞ ከአንድ ከኢንተርናሽናል ቭሎገር ጋር ምናልባት ቪዲዮን ያያችሁት ይመስለኛል። ከእሱ ጋርም ቆይታ ነበራቸው። ለማንኛውም እንግዲህ ወተር ፓርኩ በሳቸው ነው የሚሰራው ማለት ነው። እንግዲህ ሱቆቹ እንደምትመለከቷቸው ወደ ታችኛው የድልድዩ ጋር እየደረሰ ነው የምንገኘው፣ የፒኮክ ድልድይ ጋር። ያው ሱቆች አሁን በዚህ በኩል እንደምታዩት አልቀዋል። ከላይ ያለው በነገራችን ላይ የሁለት ደረጃ እንዳለው ይታወቃል። የታችኛው ወደ ወንዙ ፊቱን አዞሮ፣ ከላይ ደግሞ ያሉት ለአስፋልቱ ወይም ደግሞ በዳገት ላይ ላለው ማለት ነው መንገደኛ በዛ በኩል ለሚተላለፍ ሰው አገልግሎት የሚሰጡ ናቸው። እዚህ በቀኝ በኩል ያሉት ሱቆች እንግዲህ በዛ በኩል ነው እነ ጫካ ቡና ተከፍተው የሚል ስራ ሊጀምሩ እንደሆነ ጽሁፍ ያየሁት፣ ወይም ደግሞ ሎጓቸውን ካሚንግ ሱን የሚል ሱቆች ምናልባት መከራየት ነው የምትፈልጉ ካላቸው እዚህ አካባቢ ጎራ ብላችሁ እዩዋቸው። እንግዲህ በትላንትና ቪዚታችን የነበረው ያው ከዚህ ፕሮጀክት ቀደም ብሎ ወይም ደግሞ አንድ ስቴፕ ወደ ላይ ከፍ ብሎ የሚገኘውን የባምቢስን እንደዚሁም ደግሞ ጊዮን አካባቢ የሚመስል እንደነበር እሱን ነበር ያየ ነው። ዛሬ ደግሞ ወደ ታች ወረድ ብለን ከዛ የሚቀጥለውን እንግዲህ ይህ ወንዝ ዳርቻ ልማት ከዚህ በፊት ተደጋጋሚ እንዳየ ነው እኛም ከእንጦጦ የሚጀምር ከዛ መጨረሻውን ከእንጦጦ እስከ ፒኮክ የሚል ነው ያለው። ያው አትላስ በዛኛው እንትን ነው የተለዩ ቦታዎች አሉ፣ ግን አንድ ወይም ደግሞ ወጥ የሆነ ወንዝ ከዳገት ወደ ታች እየተሰሩ ከሚገኙ ፕሮጀክቶች መነሻው እንጦጦ አድርጎ እንጦጦንም አይተነዋል። በእርግጥ ቆይተናል ወደዛ ከሄድን። በተለይ ጫካው ስር ላይ የሚገኙ ፕሮጀክቶች የእርሻው ስቴዲየሙ፣ እንደዚሁም ደግሞ ቀጣዩ ወንዝ እዛም አካባቢ የሚገርም አይነት የቀጨኔ አካባቢ ጨምሮ እየተሰሩ የሚገኙ ወንዙን ተከትለው ማለት ነው የሚገራርሙ አይነት ፕሮጀክቶች አሉ። እንግዲህ የዛኛው አካል ነው የዚህ አዲስ አበባን የማስዋብ ወይም ደግሞ ሸገርን የማስዋብ ወር የአዲስ አበባ የወንዝ ዳርቻ ልማት ፓርቶች ናቸው። ችኛዋ ድልድይ ወረዲ የነበረች ነች። እድሳት ነው የተደረገለት። ከፓርኩ አቅጣጫ ወይም ደግሞ ከአትላስ በውስጥ ውስጥ አድርገው ያው ቤቶች ነበሩ ብያቸዋለሁኝ። ወደዚህ በኩል መምጣት የሚፈልግ ሰው በቤቶቹ መሀል እርሻ ነበር። በነገራችን ላይ ድሮ የዚህ የፓርኩ ዙሪያ ላይ ጎመንና የመሳሰሉ የተለያዩ ነገሮች የሚዘሩ ሰዎች ነበሩ። በእነሱ መሀል አድርጋችሁ የእግረኛ መተላለፊያ ያው መኪና እንኳን እንትን አይልም አድርጎ ቀጥታ ወደዚህ በኩል ይሻገር ነበር። መሻገሪያ አገልግሎት ይሰጥ ነበር ድልድዩ። እንግዲህ ከዚህ በታች ያለው ያው የፓርኩ መግቢያ ነው። ዋናው መግቢያ በዚህኛው በኩል አለ፣ አንደኛው በላይ በአትላስ በኩል። አሁን እንኳን የተለያዩ በሮች እየተሰሩለት ነው። በነገራችን ላይ ከእድሳቱ በኋላ የነበረው ግን ይሄ ድልድይ ነበር።
ወደዚህ ወደ ወሎ ሰፈር ማቅናት የሚፈልግ ሰው ከአትላስ በኩል ወይ ቀጥታ በፓርኩ ዙሪያ አድርጎ በቤቶች መሀል አልፎ ማለት ነው እቺን ድልድይ ነበር የሚጠቀመው። እንግዲህ ፊት ለፊት የምታዩት አለቱ የዚህ አንበሳዎች እንደዚሁም ደግሞ የተለይ እንደ ጭላዳ፣ ዝንጀሮ የመሳሰሉ አይነት ዩኒክ የሆኑ እንስሳቶች አሉት ፓርኩ። እንግዲህ ወንዙ ዙሪያ እንደምትመለከቱት የተወሰነ አርቶች አሉ እዚህ አካባቢ። ቅድም መነሻችን ላይ አይተናል የዝነኛ አርቲስቶች መግቢያው አካባቢ የጀመርንበት ጋር እንዳየነው ሁሉ እዚህም አካባቢ ግለሰብ ባይሆንም የድልድዩን የማስዋብ የተሰሩ አርቶችን እያየን እንመለከታለን። በዚህ በግራ በኩል ደግሞ ቀጥታ እኛ የምናቀናበታለን። እንግዲህ ቀጣይ መዳረሻችን ወደዛ ወደ ወተር ፓርኩ ስለሆነ ማለት ነው። እንሰቶች ምናምን እንትን ብሎ ተተክሎ አይቻለሁኝ። አሁን አዲስ ማለት ነው። ኦልሬዲ ፓርኩ በደንብ አጥር እየተደረገለት እንደዚሁም ደግሞ መግቢያ በሮች እየተሰራለት ነው የሚገኘው። ይሄ ወደ ፓርኩ መግቢያ ከወሎ ሰፈር ስትመጡ በቀጥታ ወደ አዲሱ ፓርክ ወይ ደግሞ ፒኮክ ፓርክ ስትገቡ ወደ የመግቢያው በር ነው። እንግዲህ እዚህ ጋር በር እየተሰራለት ነው። ምናልባት ከዚህ ከሚሰራው በር ወደዛ በክፍያ ካልሆነ ላገቡ ትችላላችሁ ማለት ነው ሲያልቅ። ወደ ወንዙ ግን እንግዲህ ክፍያ ይኖረዋል ብዬ ተስፋ አላረግም። ካለም አላውቅም። ምክንያቱም ኦልሬዲ አገልግሎት የሚሰጡ ተቋማት እየተሰሩ ስለሆነ ወደዛ መጠቀም የሚፈልግ ሰው ወክ ማድረጊያም ስለሆነ፣ በነገራችን ላይ አሁን እሱም ብቻ ሳይሆን ትልቅ የስፖርት ስፍራዎችም እየሆኑ ነው። በርካታ ሰዎች ሲሮጡ፣ ወክ ሲያደርጉ፣ ሳይክል ሲነዱ ምናምን ይስተዋላል። አካባቢውም አየሩ አሪፍ ነው። አረንጓዴ ስፍራ ያለበት ስለሆነ ዙሪያው እንግዲህ ወተር ፓርኩ ከዚህ በታች ከዚህ ጀምሮ ከፓርኩ ወደዛ በኩል ነው ያለው። ካናልም አለ በነገራችን ላይ ወተር ፓርክ ብቻ ሳይሆን ከሀይቁ ወደዚህ በኩል አሁን እኛ እየገባን ወደምንገኝበት በኩል መግቢያ እየተሰራ የሚገኝ ካናል አለ። በእርግጥ መውጫው ከበሩ ወደ ውስጥ በኩል ነው። አሁን እኔ እየሄድኩ ካለሁበት በግራ በኩል ነው። እዚህኛው በነገራችን ላይ ብዙ አያስኬደንም። የተወሰነ አይተን ነው የምንወጣው። ከዛ ተሻግረን ወደዛ ወደ ወሎ ሰፈር አቅጣጫ ሄደን የወተር ፓርኩ በስተጀርባ በኩል የሚገኙ ፕሮጀክቶችን የተወሰነ ዙም እያረኩ ቢሆን አሳያቸዋለሁ። ከዛ ተመልሰን እንወጣና እንዞራለን ማለት ነው ወደ ፓርኩ ጀርባ። እንደምታዩት እዚህ ጋር ትልልቅ ግንባታዎች አሉ። ኢቭን ላንድ ማርኮች ጭምር አለ እዚህ ጋር። በዚህም በግራም በቀኝም በኩል ትልልቅ የመግቢያ በር የሚመስሉ እየተሰሩ ያሉ ነገሮች አሉ። ምናልባት ምን እንደሆነ ሙሉ ለሙሉ እርግጠኛ ስላልሆንኩ እስኪ ሲያልቅ ደግሞ የምንመለከተው ነው የሚሆነው። የካናሉ መግቢያ ይሄ ነው። አንዱ በዚህ በፒኮክ በኩል ያለው ማለት ነው የምትመለከቱት ማለት ነው። በቀጥታ ከፓርኩ በስተጀርባ አድርገን ወደ የዚህ የወተር ፓርኩ አቅጣጫ እናመራለን። እንግዲህ ሰብስክራይብ ያላረጋችሁ ቤተሰቦች ድጋሚ ላስታውሳችሁ፣ ላይክ ያላረጋችሁ ቤተሰቦች ላይክ እያደረጋችሁ ቪዲዮ ተደራሽ እንዲሆን ስለሚጠቅም ማለት ነው። ያው ማለፍ ክልክል ነው ከክፍሉ ሰራተኛ በስተቀር ይላል ወደ ፓርኩ ማለት ነው። የፓርኩ ውስጥም ትልልቅ ግንባታዎች ወይም ደግሞ እድሳት እየተደረገለት እንደሆነ ቅድም እንደነገርኳችሁ ማለት ነው። እኛ ግን እንግዲህ በጀርባው ነው እየሄድን ያለ ነው በወተር ፓርኩ እና እንደዚሁም ደግሞ በፒኮክ ፓርክ መካከል ባለችው መንገድ ነው አሁን እየሄድኩ ያለሁት። ካናሉ እንግዲህ መነሻው በጀርባ በኩል በዚህ በአትላስ በኩል ያለው
ከሀይቁ አጠገብ ወይም ደግሞ ከሀይቁ ቀጥሎ ነው እየተሰራ የሚገኘው። እንግዲህ ከነዚህ ፕሮጀክቶች ቀጥለው የሚገኘው ያው የዚህ የቦሌ ሩዋንዳ የወንዝ ዳርቻ ልማት አለ። እሱ እንኳን ትንሽ ቦታ ነው የሚሸፍነው። በእርግጥ እዛ አካባቢ የተሰራ አንድ አዲስ ድልድይም አለ። የብረት ድልድይ ተሰርቷል እዚህ እና ደግሞ እንትን አለ ምንድነው ምናልባት ሀገሪቱ ውስጥ የመጀመሪያው መሰለኝ ፖሊስ አልባ ፖሊስ ጣቢያ ወይም ደግሞ ኤሌክትሮኒክ ማለት ነው ቨርቹዋል ፖሊስ ስቴሽን አለ እዛችው የቦሌ ድልድይ ይቅርታ የቦሌ ሩዋንዳ አዲስ የተሰራው ብረት ድልድዩ አጠገብ ማለት ነው። ያው ቢሮ ክፍት ነው፣ ፖሊሶች ውስጥ አይኖሩም። ምናልባት እናንተ የምታመለክቱትም ወር የሆነ ነገር ካላችሁ ኦንላይን ነው እንትን የሚሉት። በእርግጥ አንዲት የቆመች ፖሊስ አምቡላንስ ውጭ በኩል ትታይ ወይም ደግሞ መኪና አይለች። ምናልባት ሰው ምስኪን ላማድ እንትን እስኪ መሰለኝ። አሁን በተለይ ብዙ ጊዜ ባንኮች ናቸው ቨርቹዋል ወይም ደግሞ ሰራተኛ የሌላቸው ብራንቾች የሚከፍቱት በተለይ ወደ ቦሌ እና እንደዚሁም ትልልቅ እንትኖች ያደጉ የሚባሉ አይነት ሰፈሮች ላይ በርካታ እንትኖች ባንኮች ይከፍታሉ። ቨርቹዋል ባንክ ምናምን ማስታወቂያም ሲያስተዋውቁ ሰምታችሁ ይሆናል። ወጪ ገቢ ወር የተለያዩ እንትኖች በቀጥታ በማሽኖች በኩል ነው የሚያደርጉት። ሰው መጠቀም የፈለገ ሰው ኢቨን ፎሪን ከረንሲም ዝርዝር ሲኖረው እዛችው ማሽኑ ላይ የሚዘረዝርበት ማለት ነው። ያው ካናሉ እንደምታዩት ነው። አሁን ልጁ የቆመበት እቺ ብረቷ ወይም ደግሞ አልሙኒየሟ ባለችበት በቀጥታ ከሀይቁ አድርጎ ቅድም ያየናት ወደዛ በኩል የምትወስድ ማለት ነው፣ ወደ ቀኝ አቅጣጫ። አሁን ወደ ግራ በኩል ከዚህ ከሚቆፍረው መኪናው ከመኪኖቹ ካሉ ወደ ያሉበት የፓርኩ አጥር ይዛችሁ ስትዞሩ ወደ አትላስ ወንዝ ዳርቻ ወይም ደግሞ ወደ ሀይቋ መውጫ ነች። ወደ ቀኝ ደግሞ እኛ የመጣንበት አቅጣጫ ነው ማለት ነው። እንግዲህ ይሄ የምታዩት የፓርኩ ስር የሚሰራ እየተገነባ የሚገኝ ሌላው ግንባታ ነው። ምን እንደሆነ ግን አላወቁትም። ወይ ደግሞ እንግዲህ ወይ የምታውቁት ደግሞ ካላችሁ ኮመንት ላይ ልታስቀምጡልን ትችላላችሁ። እንግዲህ የወተር ፓርኩ በዚህ በኩል ይሄንን ይመስላል። ቀጥሎ ወደ ወሎ ሰፈር አቅጣጫ ዋናውን አስፋልት እኛ የመጣንበት ማለት ነው። በዛው በኩል ዞሬ ከነ ወንዝ ዳሩ ምን እንደሚመስል ነው ማስመለከታችሁ። በዚህ በኩል ያለው ነው እየጨረስን ስለሆነ ማለት ነው። እንግዲህ ይሄንን ይመስላል። የወንዝ ዳርቻው ወደዛ ተሻገር ያለውኝ ኦልሬዲ የመጣንበት መንገድ ስለሆነ በዛው እያያችሁትን ከምደግም ብዬ ነው። ይሄ በወሎ ሰፈር በኩል ከወሎ ሰፈር ወደ እኛ ወደ ተነሳንበት ፒኮክ ስትመጡ መሀል መንገድ ላይ የምታገኙት ህንፃዎች አሉ። ከህንፃዎቹ በስተጀርባ የሚገኘው እንግዲህ ይሄው እንደምትመለከቱት ወተር ፓርኩ እየተሰራበት የሚገኘው እንደውም ለማየትም በዚህ በኩል ይሻላል። በነገራችን ላይ የምታዩትን ነው የሚመስለው። ወንዙም በዚህ በኩል በነገራችን ላይ ጥራት አለው። ትላንትና እንዳየ ነው ወይም ደግሞ ወደ ላይ ከፍ ብሎ ወደሚገኙት ወንዙ ፓርት አይደለም። ይህ ባምቢስ እንደዚሁም ደግሞ የጊዮን እስጢፋኖስ በቤተክርስቲያን በስተጀርባ የሚገኙት ከዚህኛው አንጻር ትንሽ የተወሰነ ቆሻሻ ያሉ ናቸው። ያው ማጣሪያዎች በየቦታው
የትላንትና ቪዲዮ ላይ እንዳየነው ቆሻሻቸውን አጣርተው እየመጡ ነው የሚገኙት። ወደዚህ ወደ ታች ሲወርዱ ወንዞቹ ላይ የተሰሩ ልማቶችም ወይም ደግሞ አንዳንድ ቦታ አቅጣጫውን ያስቀይሩታል ወይም ደግሞ በኖርማል የሆነውን ፍሎ እንዳይጠብቅ ያደርጉትና ቆሻሻው እዛ አካባቢ እንዲያራግፍ የሚያደርጉበት መንገድ አለ። ምናልባት እሱ የሚጠቅመው ይመስለኛል፣ ቆሻሻ ይዞ እንዳይመጣ ማለት ነው። እንግዲህ የዛሬ ቪዚታችን እዚሁ ነው የሚጠናቀቀው። እስካሁን ድረስ ጣቅሳችሁ ስለተከታተላችሁ እጅግ በጣም ነው ማመሰግነው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። ነገ ደግሞ በሌላ ፕሮጀክት የምንጎበኝ ይሆናል። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ። Thank you.